ዛሬ በአርሲ ለሚጨፈጨፈው ኦርቶዶክስ የጭፍጨፋው ሚስጥር በመረጃ ልናወጣን። የጭፍጨፋው ዓላማ፣ የጨፍጫፊ ቡድን ማንነት፣ ብቸኛ መፍትሄውንም ከማስረጃ ጋር እንነግራቸዋለን። እስከ መጨረሻዋ ሴኮንድ ድረስ አብረውን ይቆዩ። በአርሲ ኦርቶዶክስ ጭፍጨፋ ዙሪያ ብዙ መላምልቶች ይሰጣሉ። ነገሩን ከስሩ ውሃን ከምንጩ ነውና ወደ ኋላ ልመልሳችሁ። አብይ አህመድ ስልጣን ከያዘ ጀምሮ ባለፉት ዓመታት ወለጋ ላይ በብዛት ይጨፈጨፍ የነበረ ማን ነው ከተባለ በእምነቱ በአብዛኛው ሙስሊም ነበር። በዚያ በርካታ ኢማሞች ተረሽነዋል፣ መስጊዶች ወድመዋል፣ በርካታ ሙስሊሞች አልቀዋል፣ ተፈናቅለዋልም። አርሲ ላይ በአብዛኛው የሚጨፈጨፈው ማን ነው ከተባለ ደግሞ የኦርቶዶክስ ሃይማኖት ተከታዮች ናቸው። በአርሲ ብዙ ካህናትና ምዕመናን ተገለዋል፣ ቤተክርስቲያን ወድሟል፣ ተዘርፏል። ኦርቶዶክሶች ታቦት ይዘው ተሰደዋል። እስልምና ወለጋ፣ ኦርቶዶክስ ደግሞ አርሲ ላይ ብቻ አይደለም ያለው። ያስጨፈጨፋቸው ሃይማኖታቸው ቢሆን በኦሮሚያ ክልል ብዙ ኦርቶዶክሶችና ሙስሊሞች አሉ፣ ጨፈጨፉ ነበር። ታዲያ የወለጋውን የሚጨፈጭፉት ክርስቲያኖች ናቸው፣ የአርሲውን ደግሞ ሙስሊሞች ናቸው ማለት ያስችላል? አያስችልም። ታዲያ ዛ ቦታ ላይ ለምን በዛ? ሙስሊምም ኦርቶዶክስም የሚጨፈጨፍ ከሆነ ጨፍጫፊው ሃይማኖት ማን ነው ወይንስ ቡድን ነው? ነጥቦችንና መረጃዎችን ገጣጥመን ሙሉ ሚስጥር ከመግለጣችን በፊት ይህንን ማለት ወደድኩ። ለምንድን ነው ስለ ኦርቶዶክስ ጭፍጨፋ የምናዝነው? ማዘን ያለብን ስለ ኦርቶዶክስ አስተምሮ ነው። መጮህ ያለብን፣ መቃወም ያለብን፣ ማልቀስ ያለብን፣ ማንባት ያለብን ስለ ኦርቶዶክስ አስተምሮና ስለ ኦርቶዶክስ ትውልድ አስተሳሰብ ነው። ማዘን ካለብን እየሞትን እንበዛለን ስለሚለው ስብከት ነው። መቃወም ያለብን ግራህን ሲመታ ቀኝን ስጠው ስለሚለው አስተምሮ ነው። ማዘን ካለብን ራሱን፣ ሃይማኖቱን፣ ቤተሰቡን፣ ሀገሩን እንዳይጠብቅ አድርጋ ለፈጠረችው ቤተክርስቲያንና ትውልድ ነው። ማዘን ያለብን ገዳም ለገዳም ስለሚዞረው ስለሚዳራው ነጭ ነጠላ ለባሽ ጃንደረባ ትውልድ፣ ይህንን ትውልድ ለፈጠሩት መምህራን ነው። ማዘን ያለብን 1 ቢሊዮን ብር አውጥቶ የድንጋይ መቅደስ ለሚሰራው፣ የእግዚአብሔር መቅደስ ሲፈርስ ዝም ለሚለው የኦርቶዶክስ ወጣት ነው፣ አገልጋይ ነው፣ አባቶች ነው። ማዘን ያለብን የኦርቶዶክሶችን ሞት በላይክ በኮፒ በሸር በዲዊት በማድረግ መከላከል ይቻላል ብሎ ስለሚያስብ ለዛ ለቲክታክ የአልጎሪዝም ትውልድ ነው። ወደ መነሻ ልመልሳችሁ። የአርሲ ኦርቶዶክሶች ሆኑ የወለጋዎቹ ሙስሊሞች ወገኖቻችን ዋና መጨፍጨፊያ ሃይማኖት፣ ብሔርና አገር ምስረታ ነው። ገዳያቸው ደግሞ የሃይማኖት ቡድን ነው። የትኛው ሃይማኖት ቡድን ትሉ ይሆናል። ዓላማውስ ምንድን ነው ብላችሁ ጥያቄ ትጨምሩ ይሆናል። ጨፍጫፊው ሃይማኖት በነ ሙጂብና ሐመድን ጀበል የሚመራው ውሃቢያን ሲሆን ዓላማው ደግሞ ከሐባሽና ከኦርቶዶክስ የጸዳች የውሃቢያን ስቴት የሆነች ሀገር ኦሮሚያን መመስረት ነው። ለምን እዛ ቦታ በዛ ካላችሁ በተለየ ሁኔታ በአርሲ የተሰባሰቡ የአማራ ክርስቲያኖች ይኖራሉ። በወለጋም ስብስብ ያሉ የአማራ ሙስሊሞች ይኖራሉ። ለጥቃት የተመቹና አናሳዎች ናቸው። አማራ ናቸው፣ አናሳ ናቸው፣ ሐባሽና ኦርቶዶክስ ናቸው። አንዱ የሚያስገድላቸው ብሔርና ሃይማኖት ነው ያልኩት ለዛ ነው። በአክራሪ ውሃቢያን ሐባሽና ኦርቶዶክስ ካፊር ነው። ካፊር ደግሞ ማስረጃው ደግሞ በኦሮሚያ ጫካ የሚሰለጥን በነ አብይና ሽመልስ የሚደገፍ የውሃቢያን ቡድን በቪዲዮ ተቀርጾ አይተናል። የአርሲ ክርስቲያኖችም ሆነ የወለጋ ሙስሊሞች አንድ የሚያደርጋቸው ነገር አለ። ተመሳሳይ ብሔር ነው ያላቸው። አማራነትና ደግሞ ነባር እስልምናና ኦርቶዶክሶች ናቸው፣ የጥንት ናቸው። ታዲያ ለአዲሱ አክራሪ የውሃቢያን ርዕዮተ ዓለም ሁለቱም ይጠላሉ። ይህ አክራሪ ቡድን የአማራ ኦርቶዶክስን ወይም የአማራ ሐባሽ እስላሞችን ብቻ ገሎ የሚያበቃ አይደለም። ይህ አክራሪ ቡድን የአማራ ኦርቶዶክስን ወይም የአማራ ሐባሽ እስላሞችን ብቻ ነው ብሎ የሚያስብ ኦርቶዶክሱና ሙስሊም ያስተውል። ሁሉም ነባር ሙስሊምና ኦርቶዶክስ በቀጣይ 5 ዓመት ይጨፈጨፋል እና አብይ አህመድ የመጨረሻ ግባቸው ኦሮሚያ የምትባል ሀገር ማዋለድ ነው። የኢትዮጵያን መንበር ስልጣን ይዘው ትልቅ የሚባሉ የኢንዱስትሪ ተቋማትን፣ የመከላከያ ተቋማትን እየተገነባ ያለው ኦሮሚያ ውስጥ ነው። ውሃቢያን ቡድን ደግሞ ከኦርቶዶክስ የጸዳች፣ ከሐባሽ ሙስሊም የጸዳች፣ ከአማራ የጸዳች ሀገር ምስረታ በኩል እየረዳቸው ይገኛል።
ሸኔ የሚባል ገዳይ ቡድን አቋቁመው ኦሮሚያ ክልል መጤክ የሚሏቸው ዜጎችን ሁሉ በጅምላ እየገደሉ ንብረታቸውን እያቃጠሉ ቀስ በቀስ ኦሮሚያ ልሙጣ ኦሮሞ ብቻ የሚኖርበት እያደረጉና ሀገር እየመሰረቱ ነው። የእነ አብይ አህመድ ፖለቲካ መደምደሚያው ኦሮሚያ የሚባል አዲስ ሀገር ማዋለድ ነው። ብዙ ህዝብ ድንዛዜ ውስጥ ስላለ ይህ ሀቅ አልተገለጠለትም እና መፍትሄው ምንድን ነው? መፍትሄው ጸሎት፣ ዱዓ ብቻ አይደለም። ስማይ ልንገርህ፣ የወለጋ ሙስሊም፣ ኦርቶዶክስ ወይም አማራ ለምን መጨፍጨፉ ቀረለት? በጸሎት ወይስ በዱዓ ብቻ? አይደለም፣ ፋኖ ሆኖ ነው። ነጠላ ለብሰህ ታብታብ አታድርግ፣ ገደሉኝ አትበል ማለት ነው። ተደራጅና ተከላከል። ጨርሻለሁ።